ሰላም ጓደኞቼ እንዴት ናችሁ? ዛሬ ስለ ኢሚግሬሽን አንድ ነገር ልነግራችሁ ነው የመጣሁት። በጣም አስፈላጊ ነው ብዬ ስላመንኩኝ ነው። አሁን በቅርብ የመጣችሁ አሳይለም ያመለከታችሁ ሰዎች ወይም ደግሞ ልታመለክቱ ያሰባችሁ ሰዎች በጣም በአጭር ጊዜ እንደምትጠሩ አስባችሁ ዶክመንታችሁን፣ ኬዛችሁን ኤቭሪቲንግ አዘጋጅታችሁ ብትጠብቁ ብዬ ላሳስባችሁ እወዳለሁ። ምክንያቱም አሁን አንድ አዲስ የወጣ ህግ አለ። በ150 ቀን ውስጥ ኢንተርቪዋቸውን ተደርገው መልሳቸውን ሰምተው ሁሉ እንዲጨርሱ የሚል ነውና ይህንን ህግ ማንበብ የምትፈልጉ ሰዎች በውስጥ ልክላችኋለሁ። ነገር ግን አዲስ የሆናችሁ ሰዎች እንደ ድሮ 8 ዓመት 5 ዓመት እንደሚባለው አይደለም፣ ረጅም አይደለም። እስክትጠሩ ያለው ጊዜ በጣም አጭር ጊዜ ነው የሚሰጡት ዶክመንት ለመሰብሰብ እንዲሁም ደግሞ በጽሁፍ የሚዘጋጁ ነገሮችን ለማዘጋጀት ጊዜ እንዳያጥራችሁ ቀድማችሁ ተዘጋጁላለሁ። ሰላም ጓደኞቼ እንዴት ናችሁ? እንግዲህ ፕሬዚደንት ትራምፕ ከተመረጡ በኋላ አዳዲስ የተለያዩ የኢሚግሬሽን ህጎች እየወጡ እንደሆነ እያደረስኳችሁ እገኛለሁ። አንዱ በጣም ትልቅ የሆነው ለውጥ የተደረገው ደግሞ ሶሻል ሚዲያን በተመለከተ ነው። የትኛውንም ሲቲዝንሺፕ ይሁን ግሪን ካርድ በምታመለክቱበት ጊዜ የሶሻል ሚዲያዎቻችሁን ዝርዝር እንድታስቀምጡ ትጠየቃላችሁ። እሱንም በደንብ ሪቪው ሊያደርጉት ይችላሉ ማለት ነው። የለኝም አላስቀምጥም ብላችሁ ደግሞ በቀይሩና በሆነ አጋጣሚ ግን አካውንት እንዳላችሁ ቢታወቅ ወይ ሚስሊድ ብታደርጉ የለኝም ብላችሁ ብትዋሹ ይሄ በህግ የሚያስጠይቅ ነገር ይሆናል ማለት ነው። እንግዲህ ሶሻል ሚዲያዎቻችሁን እንድታስተውሉት እመክራለሁ። ይህንንም ደግሞ አዲስ ህግ የወጣውን ማወቅ ከፈለጋችሁ ኒውሶቹን በውስጥ ልክላችሁ እንደተለመደው በውስጥ ልክላችኋለሁ። አመሰግናለሁ። ሂደት ውስጥ በጣም ከባድ እንደገና ደግሞ በጣም ቀላል አፕሊኬሽን አለ። በጣም ቀላል ያደረገው ይሄን አፕሊኬሽን ሰልፍ ኤክስፕላናቶሪ ስለሆነ ኦንላይን ይሁን በፔፐር በቀላሉ መሙላት ስለምንችል ነው። በጣም ከባድ ያደረገው ይሄን አፕሊኬሽን ዩኤስሲአይኤስም ሆነ ሌሎች የኢሚግሬሽን ኤጀንሲዎች እና ነን ኢሚግሬሽን ኤጀንሲዎች ዩኒቨርሳል ባክግራውንድ ቼክ የሚጀምሩበት የአፕሊኬሽን ምን ይባላል? N400 ወይም የዜግነት አፕሊኬሽን ነው። በዚህ አፕሊኬሽን ስንሞላ ምናልባት ሰልፍ ኤክስፕላናቶሪ እና ቀላል ስለሆነ ይመስለኛል አንዳንድ ሰዎች በራሳቸው ይሄን አፕላይ ማድረግ የሚመርጡትና የሚያደርጉት። ኦፍ ኮርስ ንጹህ የሆነ ባክግራውንድ ካለን ምንም አይነት ምንፈራው ነገር ከሌለ እስከዛሬ ሁሉን ነገር ለመግለጥ በሚኖርብን ደረጃ ለኢሚግሬሽን ኤጀንሲዎች ለሲኤስ የገለጥን እንደሆነ በራሳችን አፕላይ ልናደርግ እንችላለን። ኢንተርቪውን በቀላሉ ማለፍ እንችላለን። ነገር ግን የግሪን ካርድ አፕሊኬሽናችን ላይ ኮንፊደንስ ከሌለን የአሳይለም የሪፊጂ ሂደታችን ላይ ምናልባት የክሪሚናል ባክግራውንዳችን ላይ ሬድ ነጥቦች ሬድ ፍላጎች ካሉብን እነዚህ ሁሉ ችግር ሊያመጡብን ይችላሉ። N400 ስናደርግ ለዚህ ሲቲዝንሺፕ አፕሊኬሽን ስትራቴጂክ አፕሊኬሽን ነው። በጣም በጥንቃቄ ሜቢ ታይሙ ነው ወይ ሪሊ ይሄን ነገር ሊያግዘኝ የሚችል ሰው ያስፈልጋል ወይ የሚፈራቸው ነገሮች አሉ ወይ የሚለውን ነገር ተጠንቅቀን ማካሄድ ያለብን እና ስማርት ዲሲዥን መሆን አለበት። ኢዚ ስለሆነ በራሳችን መምላት ስለምንችል ማንበብ ስለምንችል ብቻ የምናደርጋቸው መሆን የለባቸው። ስታተስ ስንቀይር ነው ብዙ ጊዜ ዩኤስሲአይኤስ ዩኒቨርሳል የሆነ ቼክአፕ የሚገባው ሲስተም ውስጥ ያሉትን ጠቅላላ ፋይሎቻችንን አውጥተው የሚመለከቱት ማለት ነው። ኮንፊደንስ ከሌለን በእነዚህ ፋይሊንጎቻችን ወይም ደግሞ የሚጋጭ ኮንትራዲክቶሪ የሆኑ ስቶሪዎችን ኮንቴንቶችን ያስገባን እንደሆነ ከሌሎቻችን ጋር መነጋገር እነሱ እነዚህን ዶክመንቶች የሚያገኙበት አፕሊኬሽን አስገብተው በዛ መሰረት ፋይል የሚያደርጉበት ወይም አንዳንዴ ታይም አይደለም ምናልባት 1 2 5 3 ዓመት ዘግዩ የሚሉብን ወቅቶች ሊኖሩ ይችላሉ። ኦፍ ኮርስ አንዳንድ ሰዎች አንዳንድ ሌየሮች ማለት ነው ሜቢ እንቀጥራቸው ብቻ ስለሚፈልጉ ፑሽ ሊያደርጉን ይችላሉ። ያንንም ሪሊ መጠንቀቅ ያስፈልጋል። እንደዚህ አይነት ዲሲሽን ውስጥ እንዳንሄድ ማለት ነው፣ እንዳንገባ እንዳያስገቡን። ስለዚህ አንዳንድ ጊዜ ቀላል ስለሆነ ብቻ ዘው ብለን ላለመግባት በተለይ በዚህ ታይም በዚህ ሞመንት ማሰብ መጨነቅ ያስፈልገናል ለማለት ነው። ለወገኖቻችን ይሄን አድቫይስ እናደርጋለን። ሰሞኑን በርካታ ዓለም አቀፍ ሚዲያዎች የአሜሪካ የፌዴራል ፍርድ ቤቱ ዳኛ ጀማል ዋይትሄድ ትራምፕ ከተሰጠው የመወሰን አቅም በላይ ስልጣኑን ተጠቅሟል በማለት በትራምፕ ቀጭን ትዕዛዝ የተጣለውን የስደተኞች ፕሮግራም እገዳን ውድቅ ማድረጋቸውን ሲዘግቡት ነበር። በዋሽንግተን ግዛት የሚገኘው የዩኤስ ዲስትሪክት ፍርድ ቤት ማክሰኞ በዋለው ችሎት ዳኛ ጀማል ዋይትሄድ ምንም እንኳን አንድ ፕሬዝዳንት በፕሮግራሙ ላይ ከፍተኛ ቁጥጥር የማድረግ ስልጣን ቢኖራቸውም በዚህ ልክ ወሰን የለሽ ግን አይደለም ማለታቸውንና በተለያዩ የዓለም ሀገራት ላይ ላሉ ስደተኞች
ተስፋን የሚሰጥ ውሳኔ ነው ሲሉ የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማትና ታዋቂ ግለሰቦች ጭምር ውሳኔውን ሲያሞካሹት እንደከራረሙ ተመልክተናል። ሰሞኑን ደግሞ የትራምፕን እገዳ ተቃውመው ለፍርድ ቤቱ ክስ ያቀረቡት በአሜሪካ የሚገኙ የእርዳታ ድርጅቶችና የሰብአዊ መብት ተሟጋቾች ከዳኛው ውሳኔ ወዲህም ዳግም ሌላ ክስ መመስረታቸውን ሲቢሲ የተባለው የዜና ምንጭ አስነብቧል። ይህ ክስም የውጭ ጉዳይ መስሪያ ቤቱ ሰሞኑን የስደተኞች መግቢያን በሚመለከት ፍርድ ቤቱ ያስተላለፈውን ትዕዛዝ ላለመቀበል ወይም ላለማክበር ሙከራ እያደረገ ነው ሲሉ ነው ክሳቸውን ያቀረቡት። በቅርቡ የፍርድ ቤቱን ትዕዛዝ በሚመለከት ይግባኝ ይጠይቃል የተባለው የትራምፕ አስተዳደር ይህ መሆን ካልቻለ ወይም የጠየቁት ይግባኝ ይሁንታን እስካላገኘ ድረስ ስልጣን ከያዙ ከ90 ቀናት በኋላ ህጋዊ የሆኑ የስደተኞች መግቢያ በሮች ሁሉ ዳግም እንደሚከፈቱ ነው እየተነገረ ያለው። እንደ አውሮፓውያን አቆጣጠር ከ1980 ጀምሮ በኮንግረሱ እውቅናና ይሁንታን አግኝቶ ተግባራዊ ሲሆን የቆየው የአሜሪካ የስደተኞች ፕሮግራም ወይም ፖሊሲ እንደየመንግስታቱ አቋም ማሻሻያዎች የተደረገለት የዘለቀ ሲሆን ትራምፕም ለአስተዳደር ይመቸኛል ያለውን የፖሊሲ ማሻሻያዎችና አዳዲስ ህጎችን ከማርቀቅ ባለፈ የስደተኞችን ጉዳይ ጥብቅ ቁጥጥር ቢያደርግ እንጂ ከዛ ያለፈ አዲስ ነገር አይኖርም የሚለው የሲቢሲ ዘገባ አሁን ላይ በመላው ዓለም ዙሪያ ያሉ ከ600 ሺህ በላይ ስደተኞች ወደ አሜሪካ ለመግባት ፕሮሰስ ላይ ስለመሆናቸው ወይም በሂደት ላይ መሆናቸውንም የሀገሪቱ የስደተኞች ጉዳይ መስሪያ ቤት ሪፖርቶች እንደሚያመላክቱ ጠቅሷል። በፕሬዝዳንት ትራምፕ የስደተኞች እገዳ ዙሪያ በሲያትል የሚገኘው የፌዴራሉ ፍርድ ቤት በትናንትናው ዕለት ድንገተኛ ችሎት ማካሄዱ ተሰምቷል። An emergency hearing took place today in a Seattle federal court challenging the Trump administration's refugee ban. በዲሲዎች ሰዓት አቆጣጠር 1 ሰዓት ላይ በዋሽንግተን ምዕራባዊ ዲስትሪክት የፌዴራል ፍርድ ቤት ላይ ለተሰየሙት ዳኛ በተለያዩ የበጎ አድራጎት ተቋማት፣ የእርዳታ ድርጅቶችና የሰብአዊ መብት ተሟጋቾች ህብረት የመሰረቱት ክስ ዩኤስ ራፕ መታገድና ለስደተኛ አገልግሎት ሰጪ ተቋማት ይሰጥ የነበረው በሚሊዮኖች ዶላር የሚቆጠር የገንዘብ ድጋፍ መከልከሉን ይጠቅሳል። ሰዓታትን በፈጀው የትናንትና የፍርድ ቤት ውሎ ዳኛው ላልተወሰነ ጊዜ ስደተኞች እገዳው እንዳይተገበር የሚያግድ የመጀመሪያ ትዕዛዝ የሰጡ ሲሆን ነገር ግን የዳኛውን ትዕዛዝ በተመለከተም የመንግስት ጠበቆች ይግባኝ በማለት ውሳኔው እንዲዘገይ የመከራከሪያ ሐሳብ አቅርበው ተጨማሪ ቀናትን ጠይቀዋል ነው የተባለው። የትራምፕን አስተዳደር ድርጊት ከሚቃወሙት ወገን የቀረበው ክስ እንደሚያሳየው ከሆነ የትራምፕና አስተዳደሩ ድርጊት ህገወጥና ፍጹም ጭካኔ የተሞላበት ነው። የአሜሪካ መርህ ያልሆነ ብቻ ሳይሆን እቅዶቹ የተነደፉት የእውነት የአሜሪካንን ጥቅም ለማስጠበቅ የታለመ ብቻ ሳይሆን ኮንግረሱንና የፍትህ አካላትን ለማዳከምም ተፈልጎ ነው የሚል ይዘት ያላቸው መከራከሪያ ሐሳቦች ቀርበዋል። ግራቀኝ ተከራካሪዎችን የሰማው ፍርድ ቤትም 11 ገጾችን የያዘ የውሳኔ ሐሳብ ሰጥቷል። የውሳኔ ሐሳቡን አጠር አድርጌ ለማቅረብ ያክል የትራምፕ አስተዳደር እስከ ማርች 10 የታገደውን የስደተኞች ሂደት ወደ ነበረበት ለመመለስ ወይም ለመቀጠል የሚያስችል እንቅስቃሴን አሊያም መቃወሚያ ያለኝ ካለም ይግባኝ ለመጠየቅ መቃወሚያ ክሱን የሚገልጽ ሪፖርት እንዲያቀርብ ዳኛው አዟል ነው የተባለው።